አልተስማማችሁም ሲባል ማለት አይደለም። ጭራሽ ተቃቅፋችሁ ጠበቃችሁ። እናትነካኝ ጭራሽ አቀፍካት። በጠርስ እያወራኸኝ ነበር አይደል? ቤተሰብ አስተዋውቀኛል፣ ብዙ ነገር አውርተናል አይደል? ቀለበት እንደምታደርግልኝ እኔ እንደዛ ነው የማስበው። ስትመጣ ብዙ ነገር እንደሚኖረን ያለን ግንኙነት እንደሚጠነክር በደንብ ላግሽ ፈልጋለሁ። ከመሬት ተነስተህ ዘጋኸኝ። ስልክ አታነሳኝም፣ አታወራኝም። አግኝቻለሁኝ የምትፈልጊ ከሆነ ማየት ትፈልጊያለሽ? እንዴት እንደምናወራ እንደነበር ማየት ፈልጋለሁ። ኪኑ ቆይ ምንድነው ታሳየኝ? ምንም እኮ የምታሳየው ነገር በቃ እናወራ ነበረ። ይሄ ትሰሚኛለሽ? ቤተሰብ አስተዋውቆኛል። እዚህ ደረጃ ድረስ ነው አብረን የነበር ነው አይደል? ኪኑ በቃ እንደዚህ አይነት ነገር ማለት ማወቅ አለባት። እሺ ለምን አትነግራትም? የነበረን ነገር ማወቅ አለብሽ። ማለት ዝም ብዬ በቀላሉ ከህይወቱ እንደወጣ አትጠብቂኝ። ናቲ ማለት አሁን ተረጋጊ። ቤተሰብ ስትል አልገባኝም። ናቲ ምንድነው አላማክ? ከሷ ጋር መሆን ነው የምፈልገው? ንገረኝ። ጭራሽ ቤተሰብ እንዴት አስተዋውቃታለህ እሷን? እሷ ከኔ በለጠችብህ። ሄሎ አሁን አንቺ እሷ የምትለውን ነገር ምናምን ነገር እያንዳንዱን እየሰማሽ ተጽዕኖ እንድትፈጥሪ ያደርግ ነገሩን እኔና አንቺ አንድ ላይ ሆነን እንድንፈታው ነው ነገር። ተረጋጊ። ወግ ሲከበር የሰው ስትሆን ማየቴ ላይ ቀር ውዴ ደህና ይግጠም ደህና ሰንብት ልበለኝ። እኔ በቃ ውሳኔን ነግሬሃለሁ። ራሴን አጠፋለሁ። እማላደርገው መስሎ ከሆነ ተሳስተሃል። አንቺ ቲኑ ምን ሆነሽ ነው? ስላመላለስኩሽ ጥፋተኛ ነኝ ሳይገባኝ ቀርቶ ነው ይቅርታ አድርጊልኝ። ለምን ከዚህ በላይ እዚህ ነገር ውስጥ ራስሽን አስገብተሽ አንቺ ለምንድን ነው አንቺ ራሱ የምትጨናነቂ? እኔ ይሄ ሁሉ እንዳይመጣ ብዬ ነው ላይክ በቃ ከሷ ጋር ከተገናኘው በኋላ ራሱ ስልክሽን ራሱ የዘጋሁት ጭራሽ ስንገናኝ ህይወትሽን እንዳላበላሽ ይፈርችልሽ። እና እኔ አሁን ዝም ብዬ ያለኝን ስሜት እንዴ ምን እንዳድርግ ነው? እሺ ከኔ የምትጠብቀው አሁን ዝም ብዬ እንድታወህ ነው የምትፈልገው? ለአንተ ያለኝን ስሜት አታውቅም? እንደምወድህ ታውቃለህ አይደል? እኔ እኮ አውቃለሁ ኪኑ ስልሽ የሆነ ምንም ነገር አልነበረም ምናምን ነገር እኮ አይደለም፣ ግን አውርተናል፣ ተባብለናል። እኔም ደግሞ መጥቼ በሰፊው እንገናኛለን ብዬሽ ይሆናል እኮ ግን አላ በቃ እኔ ተስፋ ትቆርጫለሽ ብዬ ነው ያለውን ነገር ዩቲዩብ ላይ ሚዲያ ላይ አይተሽ ተስፋ ትቆርጫለሽ ብዬ ነው። አንተ እየቀለድክ ነው ማለት ተስፋ ትቆርጫለሽ ማለት ያ ሁሉ ጊዜ ያሳለፍነውን ጊዜ ዝም ብዬ እንደ ቀልድ የምትሆነው የሚመስልክ? የውሸት ነው ሁሉ ጊዜ እኮ ስናወራ ይቆይ። የውሸት አይደለም፣ በራሴ እያወራሁሽ ነበር። ያኔም ደግሞ ጥፋተኛ ነበር። ለኔ ምንም ስሜት ሳይኖርህ ነው ያለው ያ ሁሉ ጊዜ። ያኔን ስሜት ታውቃለህ፣ እንደምወድህ ታውቃለህ አይደል? ቲኑ እግዚአብሔር በሚያውቀው ያኔ ሳወራሽ ገብቶሻል። መውደድሽን እኮ ምናምን ነገር እኮ ስህተት ነው እያልኩ አይደለም። ለምን አደረግሽ እኮ እያልኩ አይደለም። ያኔ እያወራሁሽም የነበረው ሌላ አንቺን ምናምን ነገር እንደ ሁለተኛ ምናምን ነገር አስቀምጬ ምናምን በዛ አንግል አይደለም ሳወራ። እንደዛ ነው እንጂ እንደዛ ነው ነው እያደረክ ያለው። እኔ እኮ አሁን በቃ ያለውን ነገር እንድታቂ በግልጽ እንድታቂ ምንም በቃ በፈጣጣው ጊዜ ሄሉ ትንሽ ተቸኩያለሽ። ምክንያቱም እቺ ልጅ ራሴን አጠፋለሁ ብትል እሱ የራስሽ ጉዳይ ቢላት ነገ እስር ቤት የሚገባው በሱ ምክንያት እንደሆነ ለሱ ጸጸቱ ራሱ ላንቺ እንትን አይልሽም። በእርጋታ ተረጋግታችሁ እናንተ እንደምትዋደዱ ቀስ በቀስ እንትን ብላችሁ እሷም ከወደደችው ልትተው ትችላለች። በነገራችን ላይ ያ ሰው ሳይፈልጋችሁ ልቡ ሄሉ ጋር ሆኖ አንቺ ጋር ቢያገባ አንቺን ቢያገባሽ ሳይፈልግ አንቺን ሳይፈልግሽ ልብ ውስጥ ሳኖር እንትን ብል አይጠቅምሽም ብሎሻል። በእርግጥ ግን ደግሞ አንቺም ሴት ብትሆኛ በአንቺ ላይ ቢደርስ እንደዚህ ነግበኔ ማለት ያለብሽ መጀመሪያ ክፍተቱን የፈጠራችሁት ሁለታችሁ ነው። በቃ እሱም አንቺን የሚረሳ መስሎት በቃ ይሄ ነገር ተፈጠረ ሀብን አደረገ እንጂ እንደዚህ የሚያስብል ነገር የለውም። ሰላም ጤና ይስጥልኝ ውድና የተከበራችሁ የብዙሃን ቻናል ቤተሰቦች እንዴት አላችሁ ነው ያለው። እግዚአብሔር ይመስገን እናንተም ሰላማችሁ ይብዛ እያልኩ እንግዲህ የሄሉ ነገር እና የናቲ ነገር በጣም አሳሳቢ ነገር ነው። እንዳያችሁት እንግዲህ ልጅቷ አንተ ከኔ ጋር ካልሆንክ ራሴን አጠፋለሁ እያለች ነው። ሄሉም ደግሞ ለምን ነካት ለምን አቀፍካት እያለች ነው። በቅናት እብድ ስክር እያለች ነው። በነገራችን ላይ ይቅርታ አድርጉልኝና ውድ ቤተሰቦቼ ሄሉ ስህተት አለባት። ይች ልጅ እሷና ናቲ በተለያዩ ጊዜ በቃ እሷን የሚረሳ መስሎት በማንኛውም ሰው እንደሚጀናጀነው እየጀናጀና ነበር፣ እያወሩ ነበረ። ግን እሱ ስህተት ነበረ። በቃ በስሜት ዝም ብዬ ነው። አይታችሁ ከሆነ ናቲ በጣም ነው የሚወዳት ሄሉን። በጣም ተጎርቷል ላየው ሰው ማለት ነው ናቲ። እኔ የምለው ሄሉ አብራው ሆኖ የጠራሽ አንቺ ፊት አልፈልግም፣ እኔ ህይወት ጀምሬያለሁ፣ ላንቺ አልጠቅምሽም እያላል ነው። ስለዚህ ይህን ነገር ተረድተሽ
አንቺም እኮ ሁለት ያኔ ይሄን አትበልኝ እንጂ ሁለት ሶስቴም ትምለሻል። ያ ህይወት ሀፕን ስላደረገ ነው። እንደገና እሱም በቃ ሄሉ ነፃ ከሆነ የምወዳት የማፈቅራት ሚስቴ ስለሆነች በቃ ከሷ ጋር የልጅነት ጓደኛ ስለሆነ ከሷ ጋር መቀጠል አለብኝ ብሎ ነው ይችኛዋን ሳያገኛት ስልኩን ዘጋግቶ አንቺ ጋር እያሳለፈ ያለው ማለት ነው። ሰዎች ድንገት መጣች። አንቺም ሴት እንደመሆንሽ መጠን ይቺ ልጅ ራሴን አጠፋለሁ እያለች ልጁን እንትን እያለች ስለሆነ በሱ ምክንያት ራሱ ብታጠፋ ለሱ ጸጸቱ መከራ ነው። ለሱ የሆነ ነገር ብትሆን ይቺ ልጅ ለሱ በጣም ከባድ ነው እና ሄሉ ተረጋግተሽ ነገሮችን ለማሰብ መሞከር ነው ያለብሽ። እንዴት አቀፍካት? ለምን አቀፍካት? ለምንድን ነው የምታባብላት? ለምን ታጠገባችን አትሄድም ማለት አትችይም እንዴ? አንቺም እኮ ብዙ ነገር አሳልፈሻል ሄሉ። እንደዛ ማለት የለብሽም። ይቺ ልጅ ስህተት የለባትም። እያወራት ነበረ። ከዛ ሲመጣ አንቺን ሲያገኝ ሀሳቡን ቀየረ። አንቺን ለመናገር ደግሞ ይሄ ነገር ይፈጠራል ብላ አይደለም ያሰበው ማለት ነው። ልጅቷ አሁን በሰርፕራይዝ አንቺን ቤት ላይሽ ነው አንቺን ወድሻለሁ ምናምን ብላ ነው አይደል የመጣችው። እቺ ልጅ በሱ ምክንያቱ ብታጠፋ ኢቭን እንዲሁም ምንም አይመለከተው አይታሰር ምን አይበል ግን ጸጸቱ ያስቀምጠውም። እውነት ለመናገር ለአንቺ ራሱ አንቺ ነሽ እንደዚህ መካከላችን የሆነ ችግር ፈጥረሽ ልጅቷ እንደዚህ የሆነችው እኔ ወደ ሌላ እንትን የሄድኩት ምናምን ብሎ ጸጸቱ አያስቀምጥሽም። ስለዚህ እኔ እንደ እህትነት የምመክርሽ ቆም ብለሽ እሱ አንቺን ነው የሚፈልግሽ። ስለዚህ ከጎን ሆነሽ ልጅቷን አግባብታችሁ ችግራችሁን ለመፍታት መሞከር ነው ያለባችሁ ማለት ነው። ፍቅር ነው። እሱ አንቺን እንደሚወድሽ ልጅቷ ደግሞ እናቴን ትወደው ይሆናል አይታወቅም። ፍቅር ለምን ወደደችው ማለትም አትችይም። በመካከላችሁ ክፍተት ነበረ። እንደዚህ የሚያደርግሽ ነገር ቢኖር ግን ክፍተት ሳይፈጠር በአንቺ ላይ ቢሆን ኖሮ ይሄን ነገር ያደረገው ሊያደርግሽ ይችላል። እሱ አገኛታለሁን በቃ ጠፍት ብሎ በዛው ተስፋ ትቆርጣለች ብሎ ነበር። ስለዚህ አንቺን ሰርፕራይዝ ለማድረግ ብላ ተጠቅማ እሱን ለማግኘት ይችላለች። ስለዚህ ደግሞ ካገኘችው ነገሩን ቀስ ብላችሁ መፍታት ነው ያለበሽ። እሱም እንዳይጎዳ አንቺም እንዳትጎጂ ልጅቷም እንዳትጎዳ አርገሽ መፍታት ነው እንጂ ያለብሽ ይሄ አንተ ወደዛ ተዋት እንደዚህ ማለት አትችይም እንዴ። አንቺ እኔም እኮ እንደዚህ ነበርኩኝ ምናምን ብለሽ ነው እንትን ማሰብ ያለብሽ። ግን እኔ እንደዚህ አይነት ነገር ይመጣል ብዬ አይደለም። ሁሉም ነገር ለመልካም ነው። ግን በነገራችን ላይ በፈተና ውስጥ አልፋችሁ የምትኖሩት ህይወት የሚጣፍጥ ደስ የሚል ህይወት ነውና ያው ለበጎ ነው ብለሽ ተቀብለሽ ተረጋግተሽ ልጅቷን ለማረጋጋት ነው መሞከር ያለብሽ። በገሃር ነው እንደማይፈልጋት የድሮ የልጅነት ፍቅሩ እንዳልወጣለት አንቺን እንደሚወድሽ እሷ ጋር ቢሄድም እንደማይጠቅማት እየተናገረ ነው። ስለዚህ ተረጋግተሽ አንቺ ወደ ራስሽ ተመልሰሽ ከጎኑ መቆም አለብሽ ማለት ነው። ነገሩን ደግሞ ይቅር ስትሉ ሁለታችሁም ጥፋት ካለ የሁለታችሁንም ይቅር ብላችሁ እንደ አዲስ ምዕራፍ አዲስ ህይወት ነው መጀመሪያ ያለባችሁ እንጂ ሌላ ሰው ድጋሜ መጥቶ መካከላችሁ ጣልቃ እንዳይገባ ይሄንን ያለውን ችግር አብራችሁ በክፉም በደጉም አብራችሁ ለመፍታት ሞክሪ ነው የምለው። የኔ ሀሳብ ይሄ ነው። እንደኔ አስተሳሰብ ማለት ነው። ውድ ቤተሰቦቼ እናንተ ሀሳብ አስተያየታችሁን አስቀምጡ። ይቺ ልጅ አሁን ሄሉ እናቴ አሁን በጣም ተጨንቋል። እዚህ ጋ ራሴን አጠፋለሁ እያለችው ነው። እዛ ጋ ሄሉ እንዴት ታቅፋታለህ? ለምን እንደዚህ ሆነ? ለምን እንትን አልከኝ እያለ ነው። ስለዚህ ተረጋግተሽ እሱን አረጋግተሽ ልጅቷ የምትረጋጋበትን መንገድ ህይወትሽ እንዳይበላሽ ድጋሜ ከምትወጁ ሰው ጋር እሱም ከሚወደው ሰው ጋር እንድትቀጥሉ አብራችሁ ከሱ ጎን ህይወትሽ አብሮ እንዲቀጥል ደስተኛ ሆናችሁ እንዲቀጥሉ ሁለተኛ ሌላ ሶስተኛ ወገን እንዳይገባባችሁ ይሄን ነገር ፈታችሁ ለአንዴና ለመጨረሻ ጊዜ እናንተ አብራችሁ የማይፈታ ነገር የለም። በጸሎት በምን እሷም ልቦና ሰጥቷት ራሴን አጠፋለሁ ከምትለው ነገር ይሄ ሰይጣናዊ ስራ ነው እንጂ አንድ ሰው ሳይወዳችሁ ግዴታ አብሮ መቀጠል ያው 2 ዓመት ምናምን ከባድ ነው። ጊዜዋ ተቃጥሏል። ከሌላ ጋር እንትን እንዳትል ልትወደው ትችላለች። ብዙ ነገሮች አሉና በተረጋጋ መልኩ ለመፍታት መሞከር ነው የምለው እና ውድ ቤተሰቦቼ የዛሬ ቪዲዮ ይሄን ይመስላል። እናንተም ሀሳብ አስተያየታችሁን አስቀምጡ። ወዳችኋለሁ።